በሀገራችን በአሁኑ ጊዜ ታላቅ ሀገራዊ ምክክር እየተከናወነ ይገኛል። ይህም በሚመለከት ቴዎድሮስ ታደሰ አየለ የተባሉ የፕሮግራማችን ቤተሰብ አንድ ጽሑፍ ልከውልናል ነው። እርቅ የሚፈልግን ንጉሥ ገበሬ ያስታርቀዋል። እርቅ የማይፈልግን ገበሬ ግን ንጉሥም አያስታርቀውም። በቴዎድሮስ ታደሰ አየለ። የአባቶቻችን አባባሎችና ተረቶች አጭር ቢሆኑም የሚያስተላልፉት ትምህርት ግን እጅግ ጥልቅ ነው። በዘመናት የተፈተኑ የሕይወት እውነቶችና ልምዶች በምሳሌ እየተነገሩ አስተማሪነታቸውን ጠብቀው እስከ ዛሬ ደርሰዋል። እርቅ የሚፈልግን ንጉሥ ገበሬ ያስታርቀዋል፣ እርቅ የማይፈልግን ገበሬ ግን ንጉሥም አያስታርቀው የሚለው ብሂል ከነዚህ አንዱ ነው። ይህ አባባል እርቅ በሕግ በተቋም ወይም በኃይል የሚጫን ሳይሆን በሰው ልብ ፈቃድ የሚጀመር መሆኑን ያስረዳል። አስታራቂዎች መንገድ ሊከፍቱ ይችላሉ። መንገዱን ለመሄድ የሚወስኑት ግን የተጣሉት ወገኖች ናቸው። ይህ እውነት ዛሬ ኢትዮጵያ ከገጠሟት የፖለቲካ የማኅበራዊና የታሪክ ፈተናዎች አንጻር የበለጠ ትርጉም ይኖረዋል። በአገራችን የተከሰቱ ግጭቶች፣ የማንነት ክርክሮች፣ የፖለቲካ ልዩነቶች፣ የጦርነት ጠባሳዎችና የመተማመን ማጣት በአንድ ቀን የተፈጠሩ አይደሉም። መፍትሄያቸውም በአንድ ጀንበር የሚገኝ አይሆንም። ትዕግሥት፣ መደማመጥ፣ ቅንነትና የጋራ ሀገርን ከግል ወይም ከቡድን ፍላጎት በላይ የማስቀደም መንፈስን ይጠይቃል። በዚህ አውድ የሀገራዊ ምክክር ሂደት ትልቅ ትርጉም አለው። ምክክር ማለት አንድ ወገን ሌላውን የሚሸፍንበት መድረክ ሳይሆን የተለያዩ ሐሳቦችና ትርክቶች በክብር የሚደመጡበትና የጋራ መፍትሄ የሚፈለግበት ሂደት ነው። የምክክሩ ስኬት ግን በአንድ አካል ማለትም በኮሚሽኑ ብቻ የሚወሰን አይደለም። የተሳታፊዎች የልብ ዝግጁነት ያስፈልጋል። እርቅን የሚፈልግ ወገን ትንሽ ዕድል ቢሰጠው እንኳን ወደ መግባባት ይመጣል። እርቅን የማይፈልግ ወገን ግን የተሻለ ሕግ፣ የተሻለ ተቋም ወይም የተሻለ አስታራቂ ቢኖርም ልቡን አይከፍትም። ኢትዮጵያ በሺህ ዓመታት ታሪኳ ውስጥ ብዙ ግጭቶችን አሳልፋለች። ነገር ግን ከነዚህ ሁሉ በላይ ሕዝቦቿን አብሮ ያቆየው የእርቅና የሽምግልና ትልቅ ማኅበረሰባዊ ባህል ነው። በአባቶቻችን ዘንድ ወደ ፍርድ ቤት ከመሄድ ይልቅ ወደ አገር ሽማግሌ መሄድ ይመረጥ ነበር። የጎረቤት ግጭትም ሆነ የቤተሰብ አለመግባባት፣ የመሬት ውዝግብም ሆነ ሌላ ጉዳይ በሽማግሌዎች ፊት በትዕግሥት ይመከርበታል። ዓላማውም አሸናፊና ተሸናፊ መፍጠር ሳይሆን የተበላሸ ግንኙነትን መጠገን ነው። ይህ የሀገራችን ባህል ለዘመናዊ የሀገራዊ ምክክር ሂደትም ትልቅ ትምህርት ይሰጣል። የምክክሩ ዓላማ ማንንም ማሸነፍ አይደለም፣ ሁሉም ወገኖች የሚኖርባትን አገር እንዴት በጋራ እንደሚገነቡ መወያየት ነው። በዚህ ሂደት የሃይማኖት ተቋማት፣ የሲቪል ማኅበረሰብ፣ ምሁራን፣ ወጣቶችና ሴቶች ሁሉ የራሳቸው አስፈላጊ ሚና አላቸው። ሰላም የመንግሥት ብቻ ፕሮጀክት ሳይሆን የመላው ማኅበረሰብ የጋራ ኃላፊነት ነው። በዚህ ሂደት ካለፉ የተለያዩ አገራት ተሞክሮዎችም ብዙ የምንማረው ነገር አለ። ደቡብ አፍሪካ ከአፓርታይድ በኋላ እውነትን በመጋፈጥና ተጎጂዎችን በማዳመጥ ወደ አዲስ ምዕራፍ ተሸጋገረች። ሩዋንዳ ከአሰቃቂው የዘር ጭፍጨፋ በኋላ ሕጋዊ ሂደቶችን ከማኅበረሰባዊ ዕርቅ ጥረቶች ጋር በማጣመር መልሶ ግንባታን ጀመረች። ኮሎምቢያ ደግሞ የሰላም ስምምነት የጉዞ ማብቂያ ሳይሆን መጀመሪያ መሆኑን አሳየች። ሰሜን አየርላንድም ልዩነት ቢኖር እንኳን መወያየት ከመታኮስ እንደሚበልጥ አስመሰከረች። እነዚህ ተሞክሮዎች የሚያስተምሩን አንድ ትልቅ እውነት አለ። ዘላቂ ሰላም በአንድ ስምምነት፣ በአንድ አዋጅ ወይም በአንድ ኮሚሽን ብቻ አይገነባም። ይልቁንም በእምነት፣ በፍትሕ፣ በተሳትፎና በተከታታይ ውይይት ይገነባል። ሆኖም እነዚህ ልምዶች በቀጥታ መቅዳት አይገባም። ኢትዮጵያ የራሷ ታሪክ፣ ባህልና የሽምግልና ሥርዓት አላት። ከሌሎች የምንማረውን ከሀገራችን እሴቶች ጋር በማጣመር የራሳችንን መንገድ መገንባት ይገባናል። በመሆኑም የሀገራዊ ምክክር ሂደቱን ስንመለከት ትልቁ ጥያቄ ኮሚሽኑ ምን ያደርጋል ከሚለው ይልቅ እኛ ለመደማመጥ ዝግጁ ነን የሚለው መሆን አለበት የሚለው ይመስለኛል። ምክንያቱም ሰላም ከተቋማት በፊት ከግለሰባዊ ቀና ልቦናና አስተሳሰብ ይጀምራል። ከዚያም ወደ ቤተሰብ፣ ወደ ማኅበረሰብ፣ በመጨረሻም ወደ ሀገር ይስፋፋል። የሀገራት ተሞክሮዎች አንድ ወሳኝ እውነት ያስተምራሉ። በጥልቅ ግጭት ውስጥ የቆየ ማኅበረሰብ ወደ ዘላቂ ሰላም የሚሸጋገረው በአንድ ጀንበር አይደለም። የረጅም ጊዜ ትዕግሥት፣
እርስ በርስ መደማመጥ፣ ተቋማዊ መተማመንን እንደገና መገንባትና የጋራ የወደፊት ራዕይ መፍጠርን ይጠይቃል። ደቡብ አፍሪካ፣ ሩዋንዳ፣ ኮሎምቢያና ሰሜን አይርላንድ የተለያዩ ታሪኮች ቢኖሯቸውም የሚያጓራቸው መርሆዎች አሉ። እውነትን መጋፈጥ፣ ተጎጂዎችን መስማት፣ ልዩነትን በውይይት ማስተናገድና በቀልን ከወደፊት ግንባታ በታች ማድረግ። ኢትዮጵያም ከነዚህ ተሞክሮዎች ብዙ ልትማር ትችላለች። ሆኖም የሌሎችን አገራት ሞዴል በቀጥታ መቅዳት አይገባም። የአገራችን ታሪክ፣ የማኅበራዊ አወቃቀር፣ የብዝሃነት ባህሪና የአባቶቻችን የሽምግልና ሥርዓት ልዩ ስለሆኑ የራሳችንን መንገድ በራሳችን እሴቶች ላይ መገንባት ይገባናል። የውጭ ተሞክሮዎች መመሪያ ሊሆኑ ይችላሉ እንጂ የኢትዮጵያን እውነታ ሊተኩ አይችሉም። በዚህ አውድ ሀገራዊ ምክክር ኮሚሽኑ የጀመረው ሂደት የተለያዩ ትችቶችን ቢያስነሳም ደጋፊዎቹ የሚጠቅሷቸው በርካታ አዎንታዊ ጎኖች አሉ። ከሁሉ በፊት የመደማመጥ ባህልን ለማጠናከር አስፈላጊ መድረክ መፍጠሩ ይጠቀሳል። ለብዙ ዓመታት በርስ በርስ መካሰስና በግጭት የተሞላ የፖለቲካ አየር ውስጥ ከነበረች አገር ውይይትን እንደ መፍትሔ ማቅረብ በራሱ ትልቅ ያስተሳሰብ ለውጥ ነው። በተለምዶ ድምፃቸው ብዙም የማይሰማ የማኅበረሰብ ክፍሎች ሐሳባቸውን የሚያቀርቡበት ዕድል መፍጠሩ ነው። የሲቪል ማኅበረሰብ ድርጅቶች፣ የሃይማኖት መሪዎች፣ ምሁራን፣ ወጣቶች፣ ሴቶችና ሌሎች የማኅበረሰብ ክፍሎች በሀገራዊ ጉዳዮች ላይ የራሳቸውን እይታ የሚገልጹበት ዕድል መኖሩ የሂደቱን አሳታፊነት ያጠናክራል። ግጭቶችን በኃይል ሳይሆን በውይይት የመፍታት ባህልን ያበረታታል። በዲሞክራሲያዊ ሥርዓት ውስጥ ልዩነት መኖሩ ችግር አይደለም። ችግሩ ልዩነትን በኃይል ለመፍታት መሞከር ነው። ውይይትና ምክክር የፖለቲካ ባህል አካል ሲሆኑ የግጭት ዕድል እየቀነሰ ይሄዳል። በታሪክ፣ በማንነት፣ በፌዴራል አወቃቀር፣ በዜግነትና በሌሎች መሠረታዊ ጉዳዮች ላይ የጋራ መግባባት ለመፍጠር ዕድል ይሰጣል። ሁሉም በአንድ አቋም ይስማማሉ ማለት ባይሆንም የጋራ መነሻ ነጥቦችን ማግኘት ለወደፊቱ ትልቅ መሠረት ሊሆን ይችላል። በዜጎችና በተቋማት መካከል የመተማመን ግንባታን ያግዛል። ሂደቱ ግልጽ፣ ፍትሐዊና አሳታፊ ሆኖ ከተካሄደ የተለያዩ ወገኖች እርስ በርሳቸው እንደገና መተማመን ይጀምራሉ። ይህ ደግሞ ከማንኛውም የጽሑፍ ስምምነት በላይ ዋጋ ያለው ነው። እንዲሁም የአባቶቻችንን የሽምግልና ባህል ከዘመናዊ ተቋም ምክክር ጋር በማጣመር ለኢትዮጵያ የሚመጥን ልዩ አቅጣጫ ለመፍጠር ዕድል አለው። ይህ አገራችን ከራሷ የታሪክ ሀብት ጋር እንድትገናኝ ያደርጋታል። ነገር ግን የምክክር ሂደት ተስፋ የሚሰጥ ቢሆንም በራሱ ተአምር የሚሠራ አይደለም። የሂደቱ ስኬት በተሳታፊዎች ቅንነት፣ በአሳታፊነቱ፣ በግልጽነቱና የሚወጡ ውሳኔዎች በተግባር ለመተግበራቸው በሚኖር ፈቃድ ላይ ይመረኮዛል። ሂደቱ የሁሉም መሆን አለበት። የአንድ ወገን ወይም የአንድ ተቋም ብቻ ከሆነ የሚጠበቀውን ውጤት ማምጣት ይከብደዋል። በመጨረሻም ወደ አባቶቻችን ብሂል እንመለሳለን። እርቅ የሚፈልግን ሰው ለማስታረቅ መንገድ ሁልጊዜ ይገኛል። እርቅን የማይፈልግ ሰው ግን በማንኛውም ተቋም ብቻ ሊለወጥ አይችልም። ስለዚህ የሀገራዊ ምክክር እውነተኛ መሠረት በሕግ ወይም በመዋቅር ሳይሆን በሰዎች ልብ ውስጥ በሚፈጠረው የእርቅ ፍላጎት ላይ ነው። ማንኛውም ሀገራዊ ምክክር በሙሉ መልሶች አይጀምርም፣ በጥያቄዎች ይጀምራል። በመንገዱም ድጋፍ፣ ትችት፣ ጥርጣሬና ተስፋ አብረው ይጓዛሉ። ይህ የማንኛውም ዲሞክራሲያዊ የውይይት ሂደት ተፈጥሯዊ ባህሪ ነው። ምክክር ማለት ሁሉም ሰው በአንድ ሐሳብ እንዲስማማ ማድረግ ሳይሆን ልዩነቶችን በሰላማዊና በስልጡን መንገድ ለማስተናገድ የሚያስችል ባህል መፍጠር ነው። ከዚህ አንጻር የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረው ጉዞ የመጨረሻ መድረሻ ሳይሆን የረጅም ጉዞ መጀመሪያ ነው። ይህ ሂደት በአንድ ጊዜ ሁሉንም ችግር ይፈታል ብሎ መጠበቅ ተገቢ አይሆንም። ነገር ግን ቀደም ሲል እርስ በርስ የማይነጋገሩ ወገኖች በአንድ ጠረጴዛ ዙሪያ ተቀምጠው እንዲወያዩ ማድረግ በራሱ ትልቅ እርምጃ ነው። በብዙ የዓለም ሀገራት የታየውም ይሄ ነው። መተማመን በመጀመሪያ አልነበረም፣ ነገር ግን ውይይቱ ራሱ ቀስ በቀስ መተማመንን ገነባ። የዚህ ሂደት ባለቤት ኮሚሽኑ ብቻ ሊሆን አይችልም። ባለቤቱ ሕዝቡ ነው። ዜጎች የሚያቀርቧቸው ሐሳቦች፣ የሚያነሱት ጥያቄዎች፣ የሚያሳዩት ትዕግሥትና የሚያበረክቱት አስተዋጽኦ የምክክሩን ውጤት ይወስናሉ። ሰላም
የመንግሥት ብቻ ኃላፊነት አይደለም፣ የሕዝብ የጋራ ኃላፊነት ነው። ቤተሰቦች፣ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የሃይማኖት ተቋማት፣ የሲቪል ማኅበረሰብ ድርጅቶችና የመገናኛ ብዙሃን ሁሉ በዚህ ጉዞ የሚጫወቱት ሚና ከፍተኛ ነው። በተለይም ሚዲያዎች የሰላም ግንባታ ወይም የግጭት ማባባስ መሳሪያ ሊሆኑ ይችላሉ። እውነትን በሚዛናዊነት የሚያቀርብ፣ የተለያዩ ድምፆችን በእኩልነት የሚያስተናግድና የጥላቻ ንግግርን የሚያበረታታ ሚዲያ ለሀገራዊ ምክክር ታላቅ አጋር ይሆናል። በተቃራኒው ያልተረጋገጠ መረጃን፣ ጥላቻን የሚያስፋፋ ዘገባ የሂደቱን መተማመን ሊያዳክም ይችላል። ሀገራችን ኢትዮጵያ በምክክር በመደማመጥና በእውነተኛ ዕርቅ ወደ ዘላቂ ሰላም፣ ፍቅርና ልማት የምታደርገው ጉዞ የተሳካ ይሁን። የልቦቻችንን በሮች ለዕርቅና ለይቅርታ በመክፈት ልዩነቶቻችንን ውበት አድርገን የምንኖርባትና የጋራ ሀገራችንን በጽኑ መሠረት ላይ የምንገነባበት የሰላም ዘመን እንዲሆንልን እንመኛለን።